ሌባ ጥቂቱን በገለባ የደከመ የሽሮ 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 ሌባ ውይ በቃ ውይ እንዴ ውይ ወይዘሮ ብርቄ ለምን ኦርኬስትራውትን ይዞ አንደኛውትን ቤቴ ትራስጌ ጋር መጥተው አይጨፍሩም? ወገኛ ትራስ ሲኖር እኮ ነው ራስጌና ዝግ የሚባለው። አያስቅም፣ ምንም አያስቅም። ገና አንድ ሳምንት የቤት ኪራይ አለፈ ብለው በሬ ላይ መጥተው ገሾ ወቀጡ። ዝም አልኩኝ። እንዴ እንደገና ቃይ ሊፈጁት ነው ፍጁት። በገዛ ቤቴ ለምን እንዴት ወዴት እንደምወቅት አንተ አትነግረኝም። በወቅቱ የቤት ኪራይን እስካልከፈልክ ድረስ ፒስታ መንገድ የሚመስለው መላጣ ላይ መጥቼ ገሾ ወቀው። አይገርማችሁም እንዴ? በ50 ሳንቲም ወዛደር አሸክሞ ገብቶ በአይሱዙ እንደጫነ ሰው እቃዬን ስትል አታፍርም? ቅራቅንቧ ምንም እቃ ስለሌለኝ ነዋ። ልጆት በጠራራ ፀሐይ ቤቴ መሀል ላይ ቁጭ ብሎ ሊዘርፍ ሲል እጅ ከፍንጃ ያዝኩት። ማ የኔ አንድ ፍሬ ልጅ? አዎ ይርሱ አያደርገው። ይኸው ልጄ እንዳይልከሰከስ ሳማ ላይ አንደባልዬ በርበሬ አጥኜ በፒንሳ ቆንጥጬ ነው ያሳደግኩት። የኔ አንድ ፍሬ ልጅ በአንተ ሆና ቤት ውስጥ አይልከሰከስ። ኧረ የሚገርም ነገር! አንድ ፍሬ እንዴ! ከሰረመና ጥቁርና ነጭ በነበረ ጊዜ የተፈጠረውን ልጅ ነው አንድ ፍሬ የሚሉት። አንተ ሳለህ አይደለም እንደ ቀይ ዋይር ሲከፈል አሳታ አጥምዶ የነበር ዳይኖሰር። አንድ ነገር ልንገሩት ወይዘሮ ብርቄ፣ ቤቶት እኮ በነፃ የማያዋጣም ቤቶት። እሺ እንዴ ከአይጥና ከበረሮ ጋር ደባል አከራይተው ቤቴ ሲሉት ሊዛፍሩ። ታዲያ በረሮ ከበረሮ ጋር ደባል ቢሆን ምን ችግር አለ? ምንም ችግር የለውም። ይኸው አሁን ወደ ቁም ነገሩ ዘው ብለን ስንገባ በአንድ ሳምንት ውስጥ የቤት ኪራይን ካልከፈልክ ይኸው ቅራቅንቦህን ሰብስቤ ላይ ከምሬ በተሻለ ብር ለተሻለ ሰው ነው ቤቴን የማከራየው። እኔም በዚህ ሳምንት ውስጥ ያለብኝን የቤት ኪራይ አፍንጫውት ላይ ወርውሬ ባነሰ ብር የተሻለ ቤት እከራያለሁ። እናያለን። ብርቅ ያለለው ታይኛል ወይ ብርቅዬ ዘመን ተሰናብተውበት ኑዛዜ ተናዘውበት የሚገቡበት እንጦሮጦስ ሽንት ቤቱ እነዚህ እንጨት እንደዚህ ሁለት እንጨት እንደዚህ እየገብቼ በአንደኛው እንጨት ጣራውን በአንደኛው እንጨት ነፍሳት እየገደልኩ የምገለገልበት ለዚህ ቤት ነው አሁን የሚለፈለፈው። ለዚህ ቤት ነው የሚነገረው። እናያለን። እኮ የሚገርመኝ ነገር ገና ነገር እንዳከራዩ ወዲያቸው ለፍለፋቸው መከራ። እሺ እንታያታለን። አይደለም አንድ ሳምንት 3 ቀን ማልቀመጥላቸው። ነጋ ጠባ። እኔ እኮ ገንዘቤን ከፍዬ ነው የምኖረው። ገንዘቤን እኮ እየከፈልኩ ነው። በነፃ እኮ አይደለም የምኖረው። ነጋ ጠባ እየመጡ ይጨቀጭቁኛል እንዴ! አይደለም አንድ ሳምንት 3 ቀን ማልቀመጥላቸውም ይለምኑኛል።
አንተ ተስፋን ቀስቅሰውና ና እኔ አንድ ሁለት ይያልኩ ጠብቃለሁ ሳሉት መነጽሮት አዎ ስራለኝ ልጄ ስራለኝ እቺታውን ይዘውታ አዎ ይዤዋለሁ እግዚአብሔር ይባርክ ልጄ እባክህ እንደው እቺንማ ከሰራህልኝ ገላገልከኝ አከገባ ብለን ነው ትብኔ ውስጥ እየጠበቀን ሴትዮዋ ሰጣናችሁ ተነሷል ለምን ከዚህ ሰፈር አንጠፋም በቃ አንዱ ለብለን እንወጣለን ኧረ ሰጣናችሁ ተነሷል በእናትህ እንዴት ምን አለ በቃ እንግባ ሰጣናችሁ ተነሷል እንደገና ደግሞ እሺ ሰው ገብቷል ማዘርዬ ሁለት የተለመደው ምን ያጠጣኝ አንተ ጠጣኝ አንተ ባጠጣ የብርቄ ጠላ ቆምጥቶ ይደፋል ብለህ አስበህ እንደሆነ በጣም ተሳስተሃል ይኸው የኔን ጠላ ለመጠጣት ከየት እና የት እንደሚመጡ ልቦና ያውቃል ቅራቅምቧ ማዘርዬ እንጀራ በቤት ጣላስቸግሮት እሺ እኔ ከርሳ ወደ ካሮጊቷ ጋር ደም ምን ሆናችሁ ባክቶኝ አንድ ቀን የቤት ኪራይ ብታዛንፍ ቤት በር ላይ 3 ሜትር ጉድጓድ ቆፍሮ ይጠብቀዋል እንዴ በዚህ የተነሳ እኮ እኔ ማበዴ ነው በቃ ላብድ ነው ማበዴ ነው በሞላ ቤት ለምንድን ነው የምታብደው ችግሩ የቤት ይመስላል ችግሩ ገንዘብ ነው በአሁን ጊዜ ኮሜዲያን ገንዘብ ያላገኝም አላገኝም በጥሬው ማን ነው የሚሰጠው እስኪ ማን ነው በጥሬው የሚሰጠው እንዴ ከነሱ ጋር አብረህ ትውላለህ የባጤ ቆጠሩን ስትቀባጥር ምን ስትል ስትቀልድ ትውላለህ አብረው የሚበሉትን ትበላለህ የሚጠጡትን ትጠጣለህ መጨረሻ ላይ በባዶ ሸኘዋል ለምን ነሳ ሞክር ምን አይነት ስራ እስኪ ምን አይነት ስራ እስኪ ጠቁመኛ አንድ ጓደኛ አለ የሆነ ጥሩ ባት ረዳት እንደልፈው ሰምቻለሁ ከዚህ በፊት በአነስተኛ ባሩ ሰርተዋል ልምዳሉ ብሎ ቢያስቀጥረውስ እንዴት ነው ቆይ እንዴት ነው ያለሙያዊ ባርቴንደር መሆነው እንዴት ምን ችግር አለው አንተ እኮ ያልጠጣው ጥይት በብርጭቆ ብቻ ነው ደግሞ እኮ ከተቀጅነት ወደ ቀጅነት መቀየር በጣም ቀላል ነው ለመልመድም ረዳት ባርቴንደር ስለሆነ ቀላል ነው ያለሙያ ገብቼ መዘባረቅ አልፈልግም ተውኝ የምከፍሉትን ክፈሉና እንሂድ የምንሄድበት ስማታና እኮ በመጥልቅ አስመስል ምን አጣድፋል አትደረገም አንተ በእናትህ ይሄን ንግር ወጣና ሰነር ሰጋበት እናቱ ባኮ ደዘ ደናግር እንዳለው ሰው ዘረጋለ እንዴ በጫማ ጥፊ እንኳን አፍንጫ ሊደፍ ነው ወይ የኔ እናት እኔው ድቅ ለበልሽ እዚህ ጋር ስክት በይላቸውና ወርድ በይላቸው አንተ ገርማለሽ ጄንስ ያለሳያ የኬሻን ጥላለ እንዴ ዶም ካንተ ጋር መጫወት እኮ ለመበላት ነገር አንተ ምን ታደርግ ኮሜዲያን ስትባሉ ፎግራችሁ እንጂ ሰርታችሁ አታውቁ አንተ በጀራቀ ባኮ ደዛ እንደዚህ ማታመሩ አግብታ መልስ አለ ቅልቅል አለ ምናምን ነገር ሁሉ ነገር ጨራርሳ ምናምን ነገር ጨራርሳ ባልየው ከስራ ሲመጣ ቬሎዋና ትናለ ሻንጣው ላይ ተቆጥራ ተጠብቀዋለች ቬሎ የወለቀ ቀን
አብሮ ይልቋል እና ጎረቤት ይላሉ እንዴ ታክሽ ምን ሆነሽ ነው በቃ አልፈልኩም ለምን ወደ ቤተሰቦች ይላሉ ነው ወደ ቤተሰቦች ይያለሽ አዎ ይላሉ በቃ አዎ ይላሉ በቃ አዎ ትሄጃለሽ አዎ አውጣና ሰጣት 1 ብር ምንድነው 1 ብር ለምን መሄጃ መመለሻ አጨኩኑ በአንድ ሳምንት ውስጥ የቤት ክራይን እስካልከፈልክ ድረስ ይኸው ቅራቅንቦህን ሰብስቤ ጣራ ላይ ከምሬ በተሻለ ብር ለተሻለ ሰው ነው ቤቴን የማከራየው። የሆነ ጥሩ ባል ረዳት ባርቴንደር ፍለጋ ደግሞ እኮ ከተቀጅነት ወደ ቀጅነት መቀየር በጣም ቀላል ነው። ስማ ብላክ ሌብል ባምቧ ስትባል በበረዶ ትልካለህ። እያስተዋልክ ስራ እንጂ የማን ድንባርጃ። ስሙ እያያችሁት እንጂ ቆርቆሮ ሁሉ ነገር ቤቱ ራሱ በጣም ደስ የሚል ቤት አይደል? አንተ ራስህ እንዴት ጸዳ ብለሃል። ቤት ነው ነው በጣም እሺ ምን ታዛችሁ? እስቲ አንድ ብሉ ሌብል አውርድ። እስከ ዛሬ ጠጣው ቢደመር እንኳን ብሉ ሌብል አያወርድም። ስማ ወንድማችን 2 ቀዝቃዛ ቢራ ስጠን ላንተም ያዝ። እኔ እንኳን ለጊዜው ይቆየኝ። ሰላም ነው ሁሉ ነገር ሰፈር ሁሉ ነገር ቀስ በል የወይዘሮ ብርቅ ጠላህ መሰለህ ወይ? አንዱ 20 ብር ነው። 20 ብር አንዱ 20 ብር። ስማ ግብዣው ተሰርዟል። እንዴት ነው ስራው ተስማማ? ለመርከብ አዎ ለምጄዋለሁ፣ ግን ብዙ ስቆም እግሬን እያመመኝ ተቸግሬያለሁ። አሁን ጋር ለምን አታዩ? ነገ ለምን ያስባል? ወይ ገመድ አሊያ ከዚህ ቤት እንውጣ። ታክስን በለደዛ ይሄንንም የጠጣው በስተት ነው። እሺ
ማትመጣ ከሆነ እዛው ክልላችን ፈልገን አብር ተስፉ በቀለ ራሽ ነው በእናታችሁ ከእንቱ ውስጥ ተጣጣሉ ይወጣሉ እስኪ እዛች ላይ አረፍ ያው አርቲፊሻል እግሩ በወቅቱ ስላልተቀየረ የታችኛው ክፍል ሙሉ በሙሉ በማለቁ የላይኛው መሰንጠቅ ጀምሯል። ይህም አጥንትን ጎድቶታል። ይሄኛው አርቲፊሻል እግር ላንተ ሊሆን አይገባውም። ሌላ አዲስ መግዛት ይኖርብሃል። ስለሆነም ረጅም ሰዓት መቆምም ሆነ ረዘም ያለ መንገድ መራመድ አጥንትን ሊጎዳው ስለሚችል ከፍተኛ ችግር ውስጥ እንዳትገባ ይሄንን አርቲፊሻል እግር በአስቸኳይ መግዛትና ማምጣት ይኖርብሃል። አሁን ልብ ብላችሁ ካያችሁ ባልና ሚስት የተጋቡ ሰውን አካባቢ ባል ያወራል፣ ሚስት ታዳምጣለች። ሚስት ታወራለች፣ ባል ያዳምጣል። ከአንድ ወር በኋላ ሁለቱም ያወራሉ። ማን ያዳምጣል? ጎረቤት። ያው የተጋቡ ሰሞን ባልና ሚስቶች ሁለቱም እጃቸውን ካነሱ አንዱ ሊታቀፍ አንዱን ለማቀፍ ነበር። ከወር በኋላ አንዱን ሊማታ አንዱን ሊከላከል ነው የሚሆነው እንግዲህ
እየመጣሁ መሀል ላይ ያዝናናችኋለሁ። አብራችሁ ስለቆያችሁ በጣም አመሰግናለሁ። ቴንክ ዩ። የኔ ጌታ ዛሬ በጣም ነው ያስደሰትከኝ። አሪፍ ስራ ነበር የሰራው። ስማ አንተ ይኸውልህ ቢበርደው እንኳን እጁን ኪሱ እንዳይከት የእሱን ሂሳብ እኔ ነኝ የምከፍለው። በደንብ አድርግ አስተናግድ። እሺ? አዎ። አየህ የሚያስጨብጭብ ስራ ከሰራ አጨብጫቢው ብዙ ነው። እስቲ ደብል ሪሌ ብልክላል በዛው ማሽትሬት ነው። አንድ ሳምንት አልፈዋል። ለነገ ግን መውደቂያ እንፈልግ። እንዴ ነች ብርቅዬ? ምን ይቁለጨለጫል? ምን አይነት መከራ ውስጥ ነው ያለሁት? ቤት ኪራይ ሲያሳስበኝ እግሬም ራሱ መቀየር ፈለገ። እጅ ላይ ያለውን ስጣቸውና የተቀረውን ደግሞ ለደሞዝ ብለህ እግራቸው ላይ ቢሆን ወድቀህ ለምናቸው። የእግሬን ነገር ደግሞ ተጋግዘን አንድ ነገር እናደርጋለን ሰሞኑን። ልክ ነው። እዛ ደግሞ የምሰራበት ቤት የኮሜዲ ምሽት ብለው እንዲህ ቁጭ አድርገው ነው ያሳደሩን። የምን ምሽት? የኮሜዲያን ምሽት ነው። አንተ ታዲያ ለምን አትሳተፍ? ምን ቤት ብዬ ነው የምሳተፈው? ኮሜዲያን ነኝ ብለህ ነው? ባንኩንስ ምን ልታደርግ ነው የገባኸው ብለው ውጣ ብለው ያባሩኝስ? እኔ ሰሞኑን ሳጥናው የነበረ ሶስታችንን በአጭር ጊዜ ውስጥ የሚለውጥ መርቅ የሆነ ሀሳብ አለ። መቼም እንደምታውቁት ስራ ቀዝቅዞ ሙሉ የብረታ ብረት እቃዎቼ ስራ ፈቷል አይደል? ስለዚህ እኛም ራቅ ያለ ቦታ ጥሩ ቤት ተከራይተን እኔም ሁሉንም የብረታ ብረት እቃዎችን እንዳለ እዛ እንወስድና ቦክባካ ለሶስት ጥርስ እንዴት እንደሚያደርገው ብታይ ተረኛ አስገባኝ። ሽንታ ተረኛ ነው ልጅ ስሞትን ማልበል እንዳትነግሩኝ ስሜ ለማስቀየር እንድትወት። እሺ ጥርስ ለማስነቀል 80 ብቻ 5 ደቂቃ ለመሞላ 80 ብር ትለኛለህ? አከለክ 80 ደቂቃ ይሄማ በጠራራ ፀሐይ መድረስ መውጣት ነው። አንድም በውሃ ቃፍ ውስጥ እጃችን ሲከተለው ሲያንሰን ነው። ለእናንተ የሰው አፍማ የደረግሳችሁ ነው ሌቦች። እኔ ነኝ እሱ ነው ዶክተሩ። ይሄኛውን አሞት ይሄኛውን ይጠዘጥዘኛል ይለኛል። ታዲያ በሽታውን የሚያኮነ ለምን ከሚስቱ ጋር አንድ ላይ ተባብሮ አይደለም እንጂ ቦክባካ እባክህ በሩን ትዘጋለን? ቀስ በል እንጂ
أنا بيتصل لك على المتوت. ترسيس لقوشش تاتبني متوت. ترسيس لقوشش تاتبني متوت. أريد. عندي إجي أيوة ماشي. إجي أيوة. عندنا. ولا تنقدر مو. منم تجري اللهم. ما تزج جنبي ويستطيع. شيء. منم تجري اللهم. شيء. قا. وين. ما تزج. ها؟ هذا. زوجو. زوج. ما لدي يطلع عزو ترسيس لقوش كل تاتبني متوت. لتاتبني متوت. أنا لتاتبني متوت. ترسيس لقوش لتاتب. تاتبني متوت. قديل عندي ما نمشي قديل يو عندي تندمتنا عندي تندمتنا يو يتاتبوا لا جميل نكلو دمو ينكلال تجمعي سبع ناس كفر ما تفرع 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 أنا يقول لتاتبني ترسيس متوت. لما تاتب لقوش لما تاتب لا ما نمشي قديل لما عزو سيادي إيه قبل هالكذا ببيلوا أكلوا لكم ولا ما يفكر أرد بس أمتى عندي أنا أعرفك أنا أنا مولو سنسرا نوان أنا مولو سندك نوان ታካሚዎች ፈርተው እንዲሄዱ ከዚህ የተሻለ ድምጽ አለ እባክህ እናስቸግር ከዚህ የተሻለ እኔ የሰለቸ ነገር ቢኖር ያንተን ግራ የገባው ሐሳብ ዘወትር መስማት ነው። ተስፋ እኔ ይሄን ካርታ ልበትነው ነው። ምንድነው አሽጣችሁም እንዴ እናንተ? አንተ ምን ነው አለ ምን አትሆኝ? ባክ ወደ ዘይድ ገና ለገና መንጣፍ ይቆሻል ተብሎ አፍንጫችን ይደፈን እንዴ? ወይ ከነጫማ ግባ። ዛሬ ሰላም አይደል እንዴ? ታጥቂያለህ? ኧረ ባክ በእናትህ ይሄን ፌስታል ልሰርበት። ዝም ብለህ እፍና አድርገው። አንተ ምን ነው ብሎላችሁ ነው? ተዝተታ እዚህ ተቀምጠህ ስተንቀላፋ አታፍራ? ለምን አንደኛህን አልጋን ይዘህ መጥተህ እዚህ ተኝተህ? ምን ይሄ የማይገባው ደነዝ ማይረባ አንዴ ላስቸግሮት። ምን ፈለክ? እዚህ ከአስተናጋጅነት በተጨማሪ ኮሜዲ ምናምን ስለምችል አንዳንዴ እዛ መድረክ ላይ በሰራ። ታዲያ እዚህ ባንኮኒ ውስጥ ምን ትሰራለህ? ንገረኛ፣ ምን ትሰራለህ?
መጀመሪያ ስትቀጠር ኮሜዲያን መሆንን መናገር ነበር። ኮሜዲያን በሻማ የሚፈለግበት ሀገር አንተ እዚህ ተቀምጠህ በቃ ጊዜን ታቃጥላለህ። ወይ በጣም የሚገርም ነው። ስማ ከዛሬ ጀምሮ ይሄንን ዩኒፎርምህን አውልቀህ ትጥልና ደሞዝህ በ5 እጥፍ አድርጎልህ በኮሜዲያንነት ስራ ትጀምራለህ። ሌላው ደግሞ ምን መሰለህ በየመድረኩ ቦነስ 500 ዕቃ የመኖሪያ ቤትና መኪና እንደ አስፈላጊነቱ ተነጋግረን እንዲሰጥ እናደርጋለን። ይቀልዳሉ እንዴ? ቀልዱንማ አንተ ራስህ ነው የጀመርከው። ሄደ ብርጭቆውን እጣ ደፋር። ተቃጠልኩችን ፌስታል ትንሽ ታንፈሰላል። በላይ በየሆነ አየሩ ልትበክለው ነው። አንደኛ ውስጥ ነው ታስተነፍሰዋል። ወንድማችን ዛሬ ስራ የለም እንዴ? አንተ እኮ ከበላት ነቅልም በቃ ሰው ከዚህ በላይ መንግስት የማያውቀውና ግብር የማይከፈልበት ስራ አለ እንዴ? እዚህም ስራ ነው እዛም ስራ ነው። እንደውም ዛሬ አሞኛል አይደል? ምን እንደምትሆነ ያለ ስማ፣ አሞኛል። እሺ ድምፅ እንዳትሰማ። ሄሎ እንዴት ነህ? ሰላም ነው። በጣም ጥሩ ነው። ሁሉም ነገር ጥሩ ነው። ታዲያ ለምን በጊዜ መተህ ቤቱን ሞቅ ሞቅ አታደርገውም? ዛሬ ትንሽ ይቅርታ፣ በጣም አሞኛል። እና አልመጣም ለማለት ነው? ዛሬ ኮሜዲያኑ ይቀርባል ብዬ ይህ ሁሉ ደንበኛ አንተን ቁጭ ብሎ እየጠበቀ አልመጣም ትላለህ እንዴ? ሄሎ ሄሎ ሄሎ፣ ስማ ይሄማ በስራሽ ቢሆን መጀመሪያ አዳምጠኝ። ስማኝ፣ እሺ እኔ አሁን ምንድን ነው ማድረግ ያለብኝ? የለም በሏቸው። እንዴት ብዬ ነው እንትን የምለው? አዳምጠኝ። መጀመሪያ መናገር ነበረብህ። መጀመሪያ እኔ እንደሚያመኝ በምን አውቃለሁ? ጠንቋይ አልቀልም። ስማ እኔ እኮ እኔ የባሩ ማናጀር እንጂ የባሩ ባለቤት አይደለሁም። አንተ ሰውዬ ከኔ ጋር ጠላትነት ማለት ነው። እኔ ባንተ የተነሳ ስራ መፍታት አለብኝ። እኔ ምን ላድርግ እንግዲህ፣ የጤንነት ጉዳይ ነው። ታዳምጠኛለህ? ምንም ምክንያት አልቀበልም። እሺ ከጤንነት ያበልጥብኝም እንግዲህ ቻው። ይኸውልህ ስትፈልግ አትምጣ ድራሽት ስትፈልግ ዛሬ እንግዲህ ወይ አስጨሳችኋለሁ ወይ ታስጨሱኛላችሁ። ምን እንደምትሆኑ ያሉት ቆቆት ነው ታውቁ። ናቸው የሚሳቡ ህጻናቶች ብዙ ነው። አሁን እኛ ሰፈር ጎረቤት ያለ በጣም ጠጭ ነው። በጣም ሁሌ በቃ ማታ እየመጣ ጭቅጭቅ ነው ቤት ውስጥ። በቃ ጠጭ ነው፣ በጣም ሰካራም ነው። እና ሁሉ ጊዜ እንደሚያደርገው አንድ ቀንም እንደዚሁ ጠጥቶ መጣና ቤት ገብቶ በሩን እንደከፈተ እነምጡ ተነሽ፣ ልጆቹ ደንግጠው ተነሱ። ጠቅላላ እነምጡ ተነሽ ያንደነሽ በጣም በኢኮኖሚ በጣም በልጆች መብዛት ምክንያት በኢኮኖሚ የተጎዳ ነው እና በጣም እልህ አለበት። ተነሽ ያንደነሽ አሁን ህጻናቶቹ ያሉ ተነሱ። በቃ አሁን ያንደነሽ ልብስ ልትቀይር ነው። ደስ አለች። ተነሽ ሸንጎ ተነስ፣ ለቡጡ ስጣት። ቡጡ አንቺ ለሸንጎ፣ አቡስ ለሚሚ ስጣት። ሚሚ አንቺ ደግሞ ለቢያድግልህ ስጪው። በቃ ተቃየሩ። እሺ ያላችሁ
በቃ እኛ ሰፈር እንደዚህ ነው። እኛ ሰፈር እንደዚህ ነው። እኛ ሰፈር እንደዚህ መንደር ብትገቡ በጣም ነው የምትስቁት። በጣም ነው የሚያስቀው። አሁን አንድ ሰው መንደር ውስጥ እንደዚህ ቆርቆሮ የጣሳ በካልቾ እየመታ እንደዚህ በካልቾ እየመታ ምናምን ነገር ብታገኙ ምንድነው ብላችሁ ብትጠይቁት ያስቃል እኮ መልሱ። ቤት እየቀየርኩ ነው የሚላችሁ። እኛ ሰፈር ለማኛ ገባም ብያቸዋለሁ። አንድ ለማኛ ገባም የኔ ቤቴ እኔ ቤት በኩል እንደሚገቡ ብቻ አላውቅም። እንደዚሁ ደግሞ አንዱ ቤት በኩል እንደሾለከ አላውቅም። እንደዚሁ ገብቶ በር ላይ ቆሞ ስለመብራን ሲል ጎረቤቴ በጣም ዘሮ ብርቄ በጣም ያስቀበር ከፈተን ወይ እዚህ ሰፈር እንደገባ ለማኝ ነው። ውይ ዱባው ትወዳለህ? አዎ ይኸውልሽ ዱባው ጥሽ ዛሬ መቼ ቀን ስንት ነው? ጥቅምት 23 አላቸው። ይኸውልህ በቃ ግንቦት 14 ነው አሉት። የኛ ሰፈር በቃ እንደዚህ ነው። አመሰግናለሁ። እውነትም ቀልደኛ እኔ እኮ ቅድም ስታወራልኝ ውሸትህን ነበር የመሰለኝ። ይሄ መድረክ እኮ የናፈቀው እንዳንተ አይነት ሙያተኛ ዛሬ ከጉድ ነው ያወጣኝ። ለማንኛውም ሁሉንም ነገር እንነጋገራለን። ይሄ ቦነስ ነው። መሄድ ትችላለህ፣ ተፈቅዶልሃል። ምን ሳባ ይመጣል? ይሄን አታውቀውም እንዴ? እዛ አሮጊቷ ጠላ ቤት ተከራይቶ የሚኖረው ቅባቶቹን እየፎከረ የሚቀመቅመው ቁጥር 1 ችስታ ፍሬንዶች ደህና መሻችሁ? ይቅርታ እንደምን አደራችሁ? እባክህ ስራ ቦታ ነው። ጫር ገብርኤል እንፈተሽ ገብርኤል እንፈተሽ ምናምን እንፈተሽ አዘሜን ግባ በለው አዘሜን ግባ በለው አዘሜን ግባ በለው ኧረ ብርቄ
አንተ ሳምንት ሞልቷል። በጣት የመጡበት የሁለት ወር ቤት ኪራይ ወይዘሮ ብርቄ ቆሌን እንደገፈፈው መድኃኒዓለም እንደበቆዳ ስጋህን ይክፈፈው። ይጥላሊስ ደግሞ ቅድሚያ አልፈልግም። ምን ነው የሰማኸው ነገር አለ? ወይዘሮ ብርቄ ምንም የሰማሁት ነገር የለም። ያው ብሩ ከሚጠፋ ብዬ ነው። ስሜን አትጥራ፣ ስምህን ቄስ ይጥራው። ይኸው ቅድሚያ ከፍያለሁ ብለህ የቤት ኪራይ ሲጨምር አልከፍልም ብትል ይኸው ማንቁርትህን አንቄ ነው የምቀበልህ። በስመ አብ እንደው ምንድን ነው ጠጥተህ ያደርከው? ምንድን ነው? ኧረ መብርሃን ትልቅ ቦታ ላይ የምታደርሰኝ አንዲት ስራ አጋጠመች፣ እድል አጋጠመችኝና ከጓደኞቼ ጋር ሻይ ቡና ምናምን ነገር እያለ የሆነ ግብዣ ነገር ነበረችና በቃ በዛ ምክንያት ነው ወይዘሮ ብርቄ እንደው ደስ ብሎኛል። እንደው የደስ እንደው አፈርሶን እንደው ብጋብዞት። አረቄን ጋበዝከኝ እኮ። በእኔ ላይ ችግራችሁን ተሸጋግራችሁ ወደ ጥሩ ነገር ስትሄዱ ዞር ብላችሁ ላታዩኝ አልፈልግም። ወይዘሮ ብርቄ እኔ ኧረ ሞት ይርሳኝ ወይዘሮ ብርቄ። እንዴ እናቴ እኮ ነው ወይዘሮ ብርቄ። እንዴ ወይዘሮ ብርቄ እኔ በቃ በፈለገው ነገር እንተጋገዛለን። እኔ እናቴ የዛሬ መጎሳቆሌ ናት። ድሮ ቀበሌ ውስጥ ዘመናዊ ዳንሰኛ ነበርኩ። እንዴ ወይዘሮ ብርቄ ባለፈው ድራመር ነበርኩ አላሉኝም እንዴ? አዎ ድራመር ነበርኩ። እሺ ይኸውልህ በየድግሱ ላይ በየሰርጉ ላይ ከበሮ ስመታ አይተው ሁለት እንጨት ሰጡኝና ከበሮ መቻ አደረኩኝ። ከዛ አንዱን እንጨት እችን ታውቃት የለዚህ እቺ ቀንጠልባ እሷ ትወስድልህና ስትጥለው አንድ አይቀረኝም። በዛ ባንዱ ኮንዳክተር ሆንኩኝ። እርሶ ያም እንጨት ጥፍት ሲልልህ ተመልሼ ወደ ዘመናዊ ዳንስ እርሶ? አዎ ይኸውልህ እንዲህ መጎሳቆሌ ናት። አዳሜ መሰረተ ትምህርት አልገባት ሲል እኮ እስከ መጨረሻው ሁለተኛ ድረስ የሄድኩኝ ብቸኛ የዚህ ቀበሌ ሴት እኔ ነኝ። ሁለተኛ ክፍል? አዎ ሁለተኛ ብቸኛዋ ሴት። አቤት ወይዘሮ ብርቄ። ይኸውልህ ምናምን ቆሎ ምናምን ሚጥሚጣ ምናምን በሶ የሚባለው በሙሉ በየእድሩና በየቤተክርስቲያኑ አፌን እየከፈትኩ ስለፈልፍ ነው ከኔ የተኮረጀ ፕሮጀክት። አፈሪ ብሉ አፈሪ ብሉ እንብለው ይብሉ እንዴ አፈሪ ብሉ። እንግዲህ እንረዳዳለን ብለህ የለም ምንም ችግር ወይዘሮ ብርቄ እኔ አለው በተቻለኛ አቅም ተጋገዘ። ልናይ ነው ተስፉ ልናይ ነው። ትበላው የላት ተከታይ አማራት አሉ። ይኸውልህ አይጥና ሰው አንድ ነው። እንዴት? ይኸው ካላበሉት ዝም ብሎ አንገቱን አይሰጥም። ስለዚህ ይኸው እንደው ዝም ብለህ በዛች ላይ እንደው ሽንኩርትም ቢሆን ጣል አድርግባት። እሺ እሺ ወይዘሮ ብርቄ። እሺ ከሌለህም ከኔ መውሰድ ትችላለህ። እሺ ብርቄዬ ወይዘሮ ብርቄ። እሺ እሺ See what it says. ስማ አንተ ሁለት ዋይት ሆርስ በበረዶ። እኔ እኮ ይሄ መድረክ እኮ እንደ ምግብ ነው የሚልኝ አይደል? አውቃለሁ። ብቻ አንተ እመጣለሁ ብለህ በመቅረት ደንበኛው በሙሉ በጣም ነው የተሰማው። ከምሬ ነው የምልህ። ይሄ ልጅ ባይኖር እኮ በቃ ያ ሁሉ ህዝብ ቦጫጭቆ ነበር ይያለኝ። እንዴ እኔ እንዳጋጣሚ ወደ ውጭ ወጥቼ ስመለስ እሱ እዚያ መድረክ ላይ የሆነ ነገር ያጫውታቸዋል። አላህ ያው ከባዶ ይሻላል። ሰዎቹም እኮ ታዲያ ረገው አይገርም። እና የታራይ መንደር ውጭ ቋጣቢ ይዞ ወጥቶ መድረክ ላይ ሲዘል ዝም ብላየው። ስነ ስርዓት ነው። ስለበለምተ አርፈት ስራህን ስራ። ምን ይመስላል ይሄ መጥረቢያ ፊት? እኛና ጭራሽ ታፈጥብኛለህ አንተ። በመጀመሪያ ደረጃ አቅምንና ችሎታን መመዘን። ትናንትና እዚህ ወጥተህ ስትቀባጥር ዝም ስላልኩ በቃ ጥጋብ ወጣህ አይደለም? አርፈህ ብርጭቆ መታጠብ ይሻላል። ልቀቅ። ብርጭቆ እንደማጠብ የሚቀል መስሎት እኮ ነው ዶማ ደደብ። ጭራሽ ያፈጥልኛል። ወተቱን ቂቤ ልታደርገው ነው እንዴ? እኔ በህይወቴ ሙሉ እንዳንተ በትንሽ ነገር የሚደሰት በትንሽ ነገር የሚከፋ ሰው አይቼም አላውቅም። ቆይ በምን ሂሳብ ነው ትንሽ ነገር የሚሆነው? ወይ ንገረኝ እስቲ አስረዳኝ። በምን ሂሳብ ነው ትንሽ ነገር የሚሆነው? እንዴትስ አድርጌ ነው ከዚች ደሞዜ ላይ አጠረቃቅሜ ይግሬን አርቲፊሻል ማስቀየር? እንደ ልጅ ቦርቄ አላደግኩ። ልፋ ብሎ ፈጥሮኝ
መንደር ውስጥ ቤት መደለል ቀረ። መኪና መደለል ሊጀመር ነው። ማሻሻል ገዛሽ ሞባይል ማለት በቃ እንዴ አንተ በሰው ጊዜና ገንዘብ ትቀልዳለህ። አንድ መስኮት ለመስራት 2 ወር ስማ፣ ይሰራልሃል። ካለበዛም ገንዘብ ይመለስልሃል። ስማ እንጂ በአንተ ገንዘብ ማንም ፎቅ አይሰራም። ልቀቀኝ። ደሜን አታፍለው። ዛሬ እዚህ 3 ቀን ውስጥ ወይ መስኮቱን ወይ ገንዘቡን ማታስረክበኝ ከሆነ አንገትን እንደ ዶሮ ነው የምቀነጥሰው። ምንና ያለማኩሽ እኮ ነው። አትዙሩ፣ ወደዛ አትዙሩ። እዛ ጋ ያለው ሰውዬ ከዚህ በፊት የሆነ መስኮት ስራልኝ ብሎኝ የሆነ ችግር ተፈጥሮ አንገቱን ወደ መሬት እግሩን ወደ ላይ አንጠልጥዬ ብዙ ችግር አድርሼበታለሁ። አቲ ወደዛ አትሳጩ። እዚህ ያለው አንብቡ። 100,000 ብር የሚያሸልም ታላቅ የኮሜዲያን ውድድር በሀገራችን ለመጀመሪያ ጊዜ በኤኬ ፕሮሞሽን ተዘጋጀ ታላቅ የኮሜዲያን ውድድር። በውድድሩ አሸናፊ ለሆነ ኮሜዲያን 100,000 ብር ሽልማት ተዘጋጅቷል። በውድድሩ ለመሳተፍ የሚፈልግ ሰው እስከ ህዳር 5 ቀን ከቀኑ 6 ሰዓት በሌክስ ፕላዛ ህንጻ 9ኛ ፎቅ መመዝገብ ይችላል። አይገርምም? ወዴት ነው? እዚህ ኤኬ ፕሮሞሽን የኮሜዲ ውድድር አለሽ ለመመስገን እና እኔ እዚህ ማሳ ዝንጀሮ መጠበቅ ነው መስሎኝ ወይስ ቀጥኝና ጥጤ ስታዩ ውሃና ፀሐያታ የጥር ችግኝ መሰልኳችሁ ወይስ የህንፃ የእናት ጓዳ መሰለ የምትንጋጋው? ኮፈሩ እሱ አይሆንም። አይደለም ለሞጫ 10 ደቂቃ ስለቀረው እንዳያመጡ ችግር ነው። ቸኮለሽ ከበረ ተመለስ። እንደውም ሰዓት ሞልቷል። ተመለሱ። ለመግባት 10 ደቂቃ ይቀረናል። መግባት መብታችን። ሞክረኝ። በዚህ ሽመል ከዛፍ ላይ ወደቀ ዱባ ነው ማስመስለው። ከሳራ ጫካ ያመለጠ ጎሽ እኔ መካሻን አልፎ አይገባም። ሳራ በራ ማለት ነው። ሳራ በራ ማለት ነው። እኛ ዋቂ አሁን በዚህ 2 ዓመት አይደል እንዴ ደኑን መንጥረው ተው እያልናቸው በረሃ ያደረጉት 10 ደቂቃ መግባት መብታችን። በሕግ አምላክ ጀመሩ። ልጀምር ነው። ጀምራ አልፈተሽም ልትል ጀምራ ተፈተሹና ግቡ። 10 ደቂቃ አለህ። አንተም ፈትሾ ለመጨረስ ራሱ 10 ደቂቃ አይበቃም። አንተ ከመፈተሽ መጋዘን መፈተሽ ይቀላል። ዙርና ልጨርስ። በሕግ አምላክ በጣም ይኸው ስማ፣ ይኸውልህ በደረጃ ይቀጥላል። ማነህ? ይኸውልህ ግማሽ ላይ ተፈተሽ ነው ነግሬሃለሁ። ስትወጣ ግማሽ ትፈተሻለህ። የሰው ኩምር ውድድሩን ለመመስገን ነው። ምዝገባውን ያበቃል። ጥቂት ሰከንዶች ቢቀሩትም ይህን ጊዜን አስፈላጊነት ላስተምር ስለፈለግኩ ብቻ ነው። ሙሉ ስም እንጻፍበት።
እዚህ ወረቀት ላይ ባለው አድራሻ መሰረት ከ2 ቀናት በኋላ የማጣሪያ ውድድሩን መሳተፍ ትችላለህ። የማጣሪያ ውድድሩን ካለፍክ ከ15 ቀን በኋላ የሚዘጋጀውን የፍጻሜ ውድድር መሳተፍ ትችላለህ። መልካም እድል። እንኳን ቀልድ አልችልም ግን ዘፈን ሰውየው በጣም ደሃ ወንደላጤ ነው። ይሄ ደሃ ወንደላጤ ቤቱ በጣም ከመቆሸሹ የተነሳ ያው የሰው ልጅ ወደ ቤቱ ሲገባ አይደለም እግሩን ጠርጎ የሚገባው። ይሄ ወንደላጤ ግን ከቤት ሲወጣ ነው እግሩን ጠርጎ የሚወጣው። ለምን? ከተማ እንዳያቆሽሽ። ይሄ ወንደላጤ ካልሲው በጣም ከመቆሸሹ የተነሳ ሲያረገው እንደ ቦት ጫማ ነው። በዚህ ካልሲ ደግሞ ቢገርማችሁ ሰው ፈንክቷል። ይሄ ደሃ ወንደላጤ አንድ ቀን እዚህ ቤት ውስጥ ዛሬ ቁርጥ ጋብዛችሁ አቁመው ሲያቁመው በአንድ እጁ ቢላ በአንድ እጁ ጭራ የያዘ ስጋ የሸጠ መጀመሪያ ሸሚዙ አጸዳ። ሸሚዙ እንደ ጨጓራ ዘብዝቦ በቢላ ያጠበ። ሰላም ነው? ሰላም ነው? ሰላም ናችሁ? ሰላም ነው? ዛሬ ደግሞ ምን ሆናል? ምንም አለው ነገር አለ። የኔ ቤት ገበያ ሞቅሞቅ ሲል ይሄ ሰውዬ በኔ ቤት ፍሬ ቤት ይሄ ስጋ ቤት ከፍቶ ገበያው ሸቀበው። እሱ ምድርን ይበላል፣ አንተ ምድርን እሱ ማለት ነው። ያገረሰ ሲተረት ነገሩ ነው እንጂ ገጀራ ሰው ይጎዳል። እሻው ስራ አንተ ሰው ግን አለ ድመት በሰላም ተገላገለች። ድመት በየሳምንቱ የመጣ ድመቴ እርጉዝ ናት ቅጥብጣቢ፣ ድመቴ እርጉዝ ናት ቅጥብጣቢ። የእሱ ድመት ሰው ናት እንዴ? በ9 ወር የምትወልደው ብዬ ግራ ገብቶ አሁን ድመቱ አወኩት። ድመቱ ራሱ ነው። አንጋቸው ራሱ ነው። አሁን ምንም ችግር የለም። ለጥብስ የሚሆን ከጎድን አድርግበት። ከሻኛ ደግሞ ከነጭ ነጣ ካለ ጣል አድርግበት። ምንም ችግር የለም። ይኸውልህ ከጭቅና ይኑረው ዳዊት ነብሮ ከነብሮ ምንም ችግር የለም። ከዘርፍ አድርግበት። በዘርፍ እሺ ምን ይችላል?
ከታላቅ ከታናሽም ትንሽ ነው ስጋ በላተኛ ስጋ ግን ይኸውልህ አደራ በቃ ጥብሱ ደረቅ ያለ ብቻ ስንት ኪሎ ላድርገው? ስንት ኪሎ ላድርገው? እንግዲህ ከነሚጠበሰው ምን ሺህ ዓመት አይን ነው ሩብ ኪሎ ከበል ዞር በል ከጥጥ ነበር መቁረጥ ኦዛይ ደንጋ ሶሪ ራሱ ሶሪ አንድ ለምጅት ቁርባሬ መሰለ ሰውዬ ሆዲያ ጮሆ ሩብ ኪሎ ይላል እንዴ? ቆይ ሩብ ኪሎ ስጋ ለሶስት እንደ ጫት ተግዚራ በጉንጫችሁ ትይዙ ነው? ከበሬ ዞር በል እንቅስቃሴዎች በመቶ ሺዎች ሊሆኑ ነው አቦ ይመችሽ። ፍሬድ እኮ በቃ ልዩነት እየሰፋ ነው። ተቆሰች አባ ኧረ እባካችሁ አንድ ጆንፌ መጣው። እሱ በጣም የሚያሰጋኝ ይመስለኛል። ይሄን ያህል የሚያሰጋ የሆነ ብርጭቆ አጣቢ ነው አልገላቂ ብሎ አስገብተውት ጥላኝ የተከተለ አላሰራም። እሱ ብቻ እንዴት እንደማደርገው ይሄ መሰለ ድል እንዳያመጣ 100 ሺህ ብር ማለት ደግሞ ወረቀት ማለት አይደለም። እንዲህ ካለ ደግሞ ወይዘሮ ብርቄ ቦታውን ነገር በእርሶ ጥየዋል። ታዲያ ይሄ እኮ ያንተ ችግር ብቻ አይደለም የእኔም እኮ ነው። ያንተ ተሳካልህ ማለት የኔ ፕሮጀክት ተሳካ ማለት ነው። ለቲፎዛ አታስብ፣ 40 ሆኜ ነው የምመጣልህ። እንደው ጠጡ ዛሬ እኔ ግብዣ ነው ጠጡ። እንግዲህ አታስቢያችንም እንግዲህ ታውቂያለህ። እንግዲህ በቃ እሺ እና ያው እንዳልኳችሁ ነው። ሁሉም የየራሱን ስራ መስራት አለበት። አንዳንዴ ያለ ልምዶ የጥርስ ሐኪም ይሆንና በዛው ጭንቅላት የሚሰረስራል። ሁሉም ሰው የየራሱ የሆነ ተሰጥኦ ይኖረዋል። ስለዚህ ያን ተሰጥኦ በአግባቡ መጠቀም መሀል መሀል ላይ በጣም እንጫወታለን። እስከዛ መልካም ቆይታ። እናመሰግናለን። ኮሜዲያን ባርቴንደር እስቲ ደብል ሪሌብል ግዳለኝ በዛው ማሽ ትሬዛ አንተ ግን ምንድነው እንደ ቀትር ጥላ ከስር ከስር የተከተልክ ስራ እንዳልሰራ የምታደርገው? ውድድሩ አገር አቀፍ ውድድር መሰለኝ። ለመመዝገብ ደግሞ አንተ ማስፈቀድ ያለብኝ አይመስለኝም። አገር አቀፍ ወጎጉሩማ ይዘዋል። ስማ ይሄ እንዳረቀ ከጠርሙስ ወደ ብርጭቆ የምትቀለው ነገር መሰለ እንዴ? እንዳንተ አይነቱ እንደ ቢራ ካንገቱ በላይ ጭንቅላት ያለው ቆርኪ ራስ ኮሜዲያን ለመሆን እንደገና መፈጠር አለበት። ኦኬ ለምን አትሆኝም? እስራኤል ስራበት ለምን አትሆኝም? ካሁን በኋላ ከዚህ ባዶ ውጭ በመጓዝበት መንገድ የምትጓዝ ከሆነ በገዛ ፍቃድ ከስራ እንደለቀቅ ቁጥረው። ስነ ስርዓት ይኖር እንዴ? ኧረ አረማመድ እኔ እኮ በቀደም መድረክ ላይ ሳይሽ እኮ ስታይልሽ መስሎኝ ነበር። ለካ ውሃ ልክ ላይ ችግር አለ። ለነገሩ ከመሰረቱ ችግር ካለ ጭንቅላት ላይ ችግር ባይኖር ነው የሚገርመኝ። ብርጭቆ ራስ እሺ እንዲህ ያልክ ኮሜዲያን ለመሆን ትፈልጋለህ?
ደህና ነህ አይደል? ሳቅ ተቀርቶ የማያልቅ የደስታ ምንጭ ነው። ሳቅ የመንፈስ ምግብ፣ የተስፋ ስንቅም ጭምር ነው። ሰላም ጤና ይስጥልን ክቡራትና ክቡራን። ይህ በየዓመቱ በኮሜዲያኖች መካከል የሚካሄደው ታላቅ የቀልድ ውድድር ነው። በዘንድሮው ዓመትም ከተለመደው በተለየ መልኩ በተወዳዳሪዎችም በሽልማትም ከፍ ብሎ ቀርቧል። ለመጨረሻ ዙር አልፎ ከቀረቡት 10 ተወዳዳሪዎች መካከል በዚህ ውድድር አንደኛ የሚወጣው አሸናፊ ብቻ የሚሸለም ይሆናል። አሸናፊ የሚሆነውም ተወዳዳሪ 100,000 ብር እንዲሁም ከስፖንሰሮች የሚመጡ የተለያዩ ሽልማቶችን ያገኛል። እንዲሁም በጀርመን ሀገር የሚኖሩ ኢትዮጵያውያን በሚያዘጋጁት የባህል ፌስቲቫል ላይ ተገኝቶ ስራዎቹን ያቀርባል። ሙሉ ወጪውንም አዘጋጅ ኮሚቴው ይሸፍንለታል። ፕሮግራማችንን ዘና ብላችሁ እንድትከታተሉ እንጋብዛለን። ውድድሩን የሚመሩልን ዳኞች ያው ቦታቸውን ይዘዋል። ለተመልካቾች መልካም ቆይታ፣ ለተወዳዳሪዎች መልካም እድል እንመኛለን። ስንቱ ፈረንጅ በኤሌክትሪክ ሲጠበስ ግንባር የለ ጥይት እኮ ነው ያለው። ደግሞ እኮ ግንባር ለጥይት ያለው እኮ ጥይት እንዳይባክን ለመንግስት አዝኖ እኮ ነው። ምንድን ነው ጥይት እንዴ? ምንድን ነው ግንባር? ምንድን ነው የምታወሩት እንዴ? ምንድን ነው ጥይት እንዴ? ደግሞ እኮ ተወኝ እያለው እኮ ነው ሰው ውስጥ የከተተው ይሄ ሰበበኛ። ምንድን ነው ጥይት እንዴ? ምንድን ነው እንጂ ምንድን ነው ዶሮ? ምንድን ነው ሰበብ? ማነው ሰበበኛ እንዴ? ሞት እንደው ለማንም አይቀር። ዋናው ቁም ነገሩ ንስሐ መግባቱ ላይ ነው። እስመ ሁሉ አላፊ ይላል። ሁሉም ነገር ጠፊ አላፊ ነው ማለት ነው። በቆሎስ ሰሐቦ ወመንበሩ ለወል አብዘቦ እስከ አውድ ብሏል መጽሐፉ። አይዞ ምህረቱን ያወርድልሃል። ምንድን ነው ንስሐ? ቆይ ምንድን ነው መንግስት እንዴ? ምንድን ነው ሞት እንዴ? ቆይ ምንድን ነው ሞት? ቆይ ሞተ 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 አይዞ አይ አንድ የሚገደል እስረኛ አለ ተብሎ ንስሐ ልንቀበል ነበር አመጣጣችን። ማን ነው የሚገደለው? አይዞህ አይዞህ ማን ነው የሚገደለው? አይዞህ 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 አባ እንደሚባል እስረኛ እዚህ የለም። እዚህ የለም? አዎ እሱ አይደለም። እኔ እኮ ቀድሞውንም ጠርጥሬ ነበረ። አይለፋታቸውን ከንቱ ድካም። አቶ ተስፋ በቀለ በሰውና በንብረት ላይ ጉዳት በማድረስ ተጠርጥረ በቁጥጥር ስር በዋልክበት ወንጀል በሰው ላይ የደረሰው ጉዳት ለሞት እንደማይደርሰው ስለተረጋገጠ ፍርድ ቤት የዋስ መብት አያስከለክለውም ብሎ የ1,000 ብር የዋስ መብት በሰጠ መሰረት ዋስ አስፈላጊውን ስላሟሉ በዋስ ተለቀቀ። በቀጥታ የሚተላለፈውን የኮሜዲያኖች የቀልድ ውድድር በየቤታችሁ ናችሁ የምትከታተሉ ታዳሚዎች ድጋፋችሁና አስተያየታችሁን በቀጥታ የስልክ መስመራችን 0116662858 እንዲሁም በሞባይል መስመራችን 0911125641 ኤስኤምኤስ በማድረግ መግለጽ እንደምትችሉ በድጋሚ ለማሳወቅ እወዳለሁ። ክቡራትና ክቡራን እዚህ አዳራሽ ላይ ከተለያየ ቦታ ጥሪ ተደርገውላችሁ የመጣችሁ እንግዶቻችን ገንዘብ እንዴት ግን ገንዘብ እባክህ ሰዓቱ እየረፈደብን ነው የሚሉት። አዎ የውድድሩ ሰዓት እየደረሰ ስለሆነ መፍጠን አለ። እሺ ገንዘብ ከየት ተገኘ? ስለ ገንዘቡ በኋላ እናወራለን። እሺ እንሂድ። ቮልሷስ
ቦልሷ ታስቸግረ ነበር ሸጥኳል። አዎ ተስፋ ታስቸግር ነበር ሸጣት። አሁን መፍጠን አለብን። የውድድሩ ሰዓት እየደረሰ ነው። ምን እያደረጋችሁ ነው? ምን እየሰራችሁ ነው? እና ተስፋ ለኔ ስትሉ ምን እያደረጋችሁ ነው? ተስፋ በእናትህ እኮ ታሰርኩኝ ተፈታሁም እኮ ያው ነው የኔ ህይወት። ተስፋ ቶሎ መፍጠን አለብን። እንዳይረፍድብን በእናትህ ተወዳዳሪዎቻችንን ስማቸውን ጠራለሁ። በሞራል እንድትቀበሉንን ጠይቃለሁ። ኮሜዲያን ናትናኤል ጸጋይ፣ ኮሜዲያን ናትናኤል ጸጋይ፣ ኮሜዲያን ዮናስ ጌታቸው፣ ኮሜዲያን ዮናስ ጌታቸው፣ ኮሜዲያን ያሬድ ቡትላው፣ ኮሜዲያን ዘጠነኛ ተወዳዳሪያችን ሴት ናት። ኮሜዲያን ሰብለ ወንጌል፣ የመጨረሻው ተወዳዳሪያችን ኮሜዲያን ተስፉ በቀለ፣ ኮሜዲያን ተስፉ በቀለ። የመጨረሻው ተወዳዳሪ የተገኘ አይመስለንም። ኮሜዲያን ተስፉ በቀለ። ያው ዳኞች በዘጠኝ ተወዳዳሪዎች እንቀጥላለን። እሺ፣ በዚህ የኮሜዲ ውድድር እያንዳንዱ ተወዳዳሪ 3 ቃል ያቀርባል። በዳኞች ውሳኔ አሸናፊው ይለያል። ለመጨረሻው ዙር የሚያልፈው ኮሜዲያን የ100,000 ብር ሽልማት ያገኛል። የዓመቱ ኮሜዲያንም ተብሎ ይሰየማል። አንድ ተወዳዳሪ ተስፋ በቀለ የተባለ ባለመገኘቱ በ9 ተወዳዳሪ ብቻ አለው የመጀመሪያው ተወዳዳሪ በሚያቀርበው ቀልድ ውድድሩን እንጀምራለን። አያትየው ገበያ ቦታ ከልጃቸው ልጅ ጋር ገብተው እቃ ምናምን ይገዛዛሉና ልጁ እቃውን
ያንንም በደግ ሲያደርግ ያዩታል። ማን ዲፕሎም የተረገመ ልጅ ዝም ብሎ ያገኘው ነው እንደሚያነሳው ዲፕሎም። አስተናጋጁ ይመጣና እንዴ አባት የእርሶ ልጅ ነው? ኧረ ልጅ ነው። ታዲያ እንዴት ዲፕሎም ማለት? አይ ተለቋ ልጅ ተማሪ ብዬ ኮሌጅ ባስገባት ቸክላ ተምራ ያው ዲፕሎም አመጣች። ዲፕሎም ታው ዲፕሎም ታው። አንድ ልጅ አለች እና አባትየዋን ሁል ጊዜ እኔ ውጭ ሀገር ብሄድ ለአንተ ሚኒባስ ነው የምልከው ብላቸዋለች። እና አጋጣሚ ዲቪ ወጣላትና ሄደች እና በአመቱ ወለደች። እዛ ማሳደግ ችግር ነው። አባቷ ጋር ልጁን ላከችው እና ስልክ ስትደውል አባትየው ምነው ልጄ ከምንባሱ በፊት ወያላው ላክሽልኝ አስቀድመዋለች ለማለት ነው። አመሰግናለሁ። አያትየው እዚህ ጋር ጥጥ እየፈተሉ ነው። ልጅ እዚህ ጋር መስታወት እያየች ትቁንጃጃለች እና እማዬ እኔ ምን አይነት ባል እንደፈልግ ታውቂያለሽ? በቃ ቤት ስገባ የሚያዝናናኝ በቃ አንዴ አልፎ እንደዚህ ሰበር ዜና መሀል እያገባ እንዲህ ትኩስ ወሬዎች የሚያሰማኝ ጭውውት እንዲህ ድራማዎችን እያሰራ የሚያዝናናኝ። ይኸውልሽ ደጅት ነው። ዝም ብለሽ 21 ኢንች ቲቪ ግዢና ቁጭ በይ። መቼም አታገኝም ይሄንን ባል። አማነው ዋቦ እኔ ተደሴ ነው የመጣሁት። እዚህ እንድሮያቸው የኛ ሊቀመንበር እሷ እዛ አዲስ አበባ እንትን ቀልድ ውድድር አለ ተወዳደር ብላ በደብዳቤ ነው የላከችኝ። ትመጣ ባለፈው ያቺ የሱፌኔን ጓደኛ እዚህ ሌባ ሰልሏት ኑሮ እንደው እዛ መርካቶ እየታገሉ ተዚህ ተደረኪሱ 20 ብር አለ ሰዋት እንደው ክፉኛ አልቅሳ እንግዲህ ይሄ ሸዋ ሰው በኔ 20 ብር ትትራጭ ደርብላ ሄደች። እኔ ደግሞ ዛሬ በዚህ እስቲ ወዲያጀ ሚካኤል ነው በተስኪያ ለሳለም ብዬ በተስኪያም ገባሁና እንደው ገና ሰላም ለኪ ቅዱስ ቤተክርስቲያን ብዬ ዞር ከማለቴ እንደው ጅባይ በለሽ ጫማ እኮ ነው ያረኩት። ይሄ ተጎማ የሚሰራው ላሳርጎታል። ምን እንደሚጠቅመው አላውቅም። እሪ አልኳ እኔ ምን የሞኝ እንዴ ድሮ ተሞኘ ደግሞ አያቴም ተሞኙ ደግሞ ዛሬ እኔ ልክ ነው አልኩኝና እሪ ጫማዬን ውለዱ አልኩ። ውለዱ ታለዛ አባቴ የሰሩትን ነው የምሰራው ውለዱ አለበለዛ ተዚህ ቤተክርስቲያን አልወጣም አልኩኝ። እንደው ሁሉም ተደናገጠ። ምንድነው እስቲ አባቴ የሰሩት አለኝ አንዱ። አባቴ የሰሩትንማ እኔ ነኝ የማውቀው ሰራዋለሁ አለበለዚያ ጫማዬን ስጡኝ። የተባረከ ሰው ይብቃኛ አላውቅም ይሄን ጫማ ሰጠኝ ይዤ መጣሁ። ግን እንደው ጫማው ባይሰጥህ ምን ታደርግ ነበር? አባቴ ምንድነው የሰሩት አለኝ። አባቴ በባዶ እግሩ ሄድ ነበር እኔም በባዶ እግሩ ሄዳለሁ አልኩኝና ወደ መጣሁበት ልመለስ ነው እላችኋለሁ። አመሰግናለሁ። የታሪክ ትምህርት የጀመሩ አንድ ሽማግሌ ሰውዬ ማታ ይማራሉ። ከትምህርት ቤት በመጡ ሰዓት ወይም ቀን በሰፈር ውስጥ ሲያልፉ አንድ የሚኮተኩት ልጅ አለ። እሱን ያገኙታል። ኮትኩት አንተ ኮትኩት፣ ስማ ስለ ናፖሊዮን ታውቃለህ ታሪክ? አንተ ኮትኩት አትማርና ኮትኩት አንተ። ልጁ እየኮተኮተው ዝም ብሎ ያያቸዋል። በሚቀጥለውም ቀን ከትምህርት ቤት ሲመለሱ እሱ ኮትኩት አንተ ኮትኩት አንተ ኮትኩት፣ ምን አለብህ አንተ ስለ አጼ ዘርዓ ያዕቆብ ታሪክ ታውቃለህ? ኧረ እኔ አላውቅም አባት እኔ አላውቅም። ኮትኩት አንተማ ኮትኩት ነው ስራ። በሶስተኛውም ቀን ያው ልጅ ኮትኩቴ ስለ አጼ ቴዎድሮስ ታውቃለህ? ልጁ ዶማውን አስቀመጠና እሺ ተሼ ብረቱን ያውቁታል አለ። ተሼ ብረቱን ያውቁታል? ተሼ ብረቱ አላውቀውም እኮ አያውቁትም። እርሱ የማታ ሊማሩ ሲሄዱ ሚስቶት ጋር የሚገባው ነው። ክቡራትና ክቡራን ያው ውድድሩ እንደምትመለከቱት ሞቅ ደመቅ ብሎ ቀጥሏል። በዚህ አዳራሽ ውስጥ ካለው ታዳሚ በተጨማሪ በርካታ የስልክ ጥሪዎች ከመዲናችን አዲስ አበባ ከክልል ከተሞችና እንደዚሁም ከመሃር ማዶ የድጋፍና መልካም ምኞት መግለጫቸው እየደረሰን ነው። እጅግ በጣም እናመሰግናለን። እንግዲህ ከነበሩት 10 ተወዳዳሪዎች መካከል ወደ ሁለተኛው ዙር ያለፉ 4 ተወዳዳሪዎችን ዳኞች ውጤቱን ሰጥተውኛል። እነሱን አሳውቃለሁ። የመጀመሪያዋ ተወዳዳሪ ኮሜዲያን ሰብለ ወንጌል፣
ኮሜዲያን ናትናኤል፣ ኮሜዲያን ናትናኤል፣ ኮሜዲያን ዮናስ ጌታቸው፣ ኮሜዲያን ዮናስ ጌታቸው፣ እንዲሁም ኮሜዲያን ተስፉ በቀለ፣ ኮሜዲያን ተስፉ በቀለ። እንግዲህ ከነዚህ አራት ተወዳዳሪዎች መካከል አንዱ ብቻ አሸናፊ ነው የሚሸለመው። ወደ ቀጣዩ ውድድር ነው የምናመራው። መልካም ቆይታ። ደግሞ ቀልድ ደግሞ ከኛ ዛሬ ማታማ በሱ ነው ኮንፊደንሱ ራሱ ዛሬ እዚህ እጃችን ላይ ደርሷል። ይሁን እንጂ ዳኞች አስቸጋሪ የሆነ ውድድር እንደሆነባቸው ነው የገለጹልኝ። ትንቅንቁ በርትቷል። ሁሉም ተወዳዳሪዎች 100 ሺህ ብርና ሌሎች በርካታ ሽልማቶችን ለመውሰድ ታዳሚውን በሳቅ ለማዝናናት እየጣሩ ነው። እጅ ላይ ያለው ውጤት እንደሚያመለክተው ከሆነ ደግሞ ሁለት ተወዳዳሪዎች እኩል ነጥብ በማምጣታቸው ዳኞች አሸናፊውን ለመለየት ተቸግረዋል። ስለዚህ አሸናፊውን ለመለየት ሁለቱም ተወዳዳሪዎች በራሳቸው ላይ እንዲቀልዱ ይደረጋል። በራሱ ላይ በመቀለድ ተመልካቹን በሚገባ ያዝናና ለመጨረሻው ውጤት ይደርሳል። 100 ሺህ ብሩን ይወስዳል ማለት ነው። ለመጨረሻው ዙር ያለፉት ተወዳዳሪዎች ኮሜዲያን ዮናስ ጌታቸውና ኮሜዲያን ተስፉ በቀለ። ሁለቱ ተወዳዳሪዎች ናቸው ለመጨረሻው ዙር ያለፉት። እንግዲህ መልካም ምኞት እንመኝላቸዋለን። ውድድሩ ይቀጥላል። እንግዲህ ያው እኔ በተለያየ ቦታ የተለያየ ስም ነው ያለኝ። አንዳንድ ጓደኞቼ ተንቀሳቃሽ ከሰር ይሉኛል። ያው ከጥቁረቴ ጋር በተያያዘ ነው። አንዳንዶቹ ደግሞ ጥቁረቴና ውፍረቴን በማየት ለአቅመ አዳም የደረሰ እንስራ የሚሉም አሉ። አንዳንዴ ለራሴ ግርም ይለኛል። ውሃ ግጥም አድርጌ የሰጣ ቡና መሸናበት አጋጣሚ ነው ያለውና ዶክተሮችን ሳማክር ያው ከለርን እያለቀለከው ነው ብለውኛል። ጓደኞቼ ሰውነታቸው ላይ ታቱ ሲያስደርጉ አይቼ ለምን እኔ እስከማናንሳለሁ ብዬ ታቱ ለማስደረግ ይኩኝ ልብሴን አውላልቄ ስገባ አየህ አንተ እንደ ብላክቦርድ በቾክ ካልሆነ በስተቀር ስለማይታይ በቾክ ስንጀምር እንጠራለን ብለው ያው ቁም ብዬ ተመልሻለሁ። አደጋ አጋጥሞኝ እግሬ አርቲፊሻል ነው። ምንም እንኳን አካል ጉዳተኛ በሆነም አካል ጉዳተኞች ደግሞ ማንኛውም ሙሉ አካል ያለው ሰው መስራት የሚችለውን ሁሉ መስራት የምንችል ነንና ያው እንግዲህ ጨዋታ ሲጀመር ቀልድ በራስ ሲቀለድ ያምራል። ያው ከራሴ ገጠመኝ ልነሳ። አንድ ጊዜ የሆነ ሰው ቤት ግቢ ውስጥ ዘመድ ለመጠየቅ ስገባ ውሻው መጣና ሊበላኝ አራወጠኝ። በቃ አጠገቤ ልክ ሲደርስ የፍስግ አሳየሁትና የጾም ሰጠሁት። የኔ ቤት በጣም የሚገርም ነው። የኔ ቤት አሁን እዛ ቤት ውስጥ ገብቼ ኮት ለመለወጥ አልችልም። በጣም ጠባብ ስለሆነ ውጪ ሄጄ ነው የምለውጠው። በጣም የሚገርም ነገር ሀሳብ እንኳን ለመለወጥ ፈልግ ውጪ ሄጄ ነው የምለውጠው። አያስቅም የእውነት። አሁን ባለብሩና ቦ ቤቱ ስለመብላት አይታሰብም። ግድግዳውን ስለሚነካ ውጭ ነው የምበላው።
እኛ ሰፈር ሰው ግቢ ለማንኳኳት ምናምን ነገር ብትሄዱ ተናካሹሻለ ተጠንቀቁ ምናምን ነገር የለም። ልጅ እንዳትረግጥ ነው የሚለው በእውነት አስቅ ምን ማዝግ እኛ ሰፈር አሁን ማን የተባለችው 9 ልጅ አላት 9 አላት። ክቡራትና ክቡራን አሁን በሚገባ የዚህ ውድድር አሸናፊ ተለይቷል። የ100 ሺህ ብር እንዲሁም ሌሎች በርካታ ሽልማት ባለቤትም ሆኗል። አሸናፊውን ለመለየት በርካታ የስልክ ጥሪዎች፣ የኤስኤምኤስ መልእክቶች ተቀብለናል። እናመሰግናለን። በዚህም መሰረት ለመጨረሻ ዙር ከቀሩት 2 ተወዳዳሪዎች መካከል ኮሜዲያን ተስፉ በቀለ አሸናፊ ሆኗል። ኮሜዲያን ተስፉ በቀለ አሸናፊ ሆኗል። ኮሜዲያን ተስፉ በቀለ የዚህ ዓመት የኮሜዲ ውድድር አሸናፊ ነው። ኮሜዲያን ተስፉ በቀለ ሞራል አንዴ ቆም ብላችሁ አንዴ ተነሱለት። ሞራል ያስፈልጋቸዋል። ሞራል በእድሜ የገፉ ሽማግሌ ታክሲ ለመያዝ ያው ታክሲ ማዞሪያ ጋር ብዙን ጊዜ ሰው ግርግር ይፈጠራል። በጣም ግርግር ነው ያለው እና እዛ መሀል ሽማግሌው ቆመዋል። በመሀል ደግሞ ያው ታክሲ መሀል ላይ መሳፈሪያ መሀል ላይ ሌባ አለ እና ያ ሌባ የሚዘርፈውን ነገር ነው የሚያየው። አጋጣሚ ሆኖ ከሽማግሌው ኪስ ውስጥ ሞባይል መጮህ ጀመረች። ጭር ትላለች። ዝም እሱ እጁ እንዳዘጋጀ ነው። በጣም ብዙ ደቂቃ ካለ በኋላ ሰልችቶት አባባ አላቸው። ወይ አሉት። ሞባይሉት እኮ እየጮኸ ነው አላቸው። ልጄ ይጮህ፣ እኔ በኋላ ከምጮህ አሁን ይጮህ። ድንኳን ውስጥ በጣም እያዘነች በጣም እያዘነች ማርሽ ተሰማ። ማርሽ ታምቡር ዱዱዱም ሲባል አባዬ ላንተ እኮ ነው የሚመታው፣ ምን አለ እኔም በመቱኝ። ትንሽ ቆይቶ ተተኮሰ። አባዬ ላንተ እኮ ነው የተኮሱት፣ ምን አለ እኔም በተኮሱኝ። ትንሽ ቆይቶ ጥሩምባ ተነፋ። አባዬ ላንተ እኮ ነው የነፉት፣ ምን አለ እኔን። የወይዘሮ ብርቄን ኤክስፖርት ጠላና ጠጅ እየጠጣን እንዝናና። መልካም ምሽት፣ ተጋበዙልኝ። በጣም አመሰግናለሁ። ለተስዬ የሚጠጣው ስጥልኝ።
ተስፍዬ የኔ ጌታ እንደምን እንኳን ደህና መጣ። እንኳን ደህና ቆየ። እኔ እኮ ይኸውልህ መምጣት በጋዜጣ ላይ አንብቤ እኮ ነው ያወቅሁት። ይገርምሃል፣ ያንተን መምጣት የሚያውቁ ደንበኞቼ ካላመጣሁ እያሉ ሲጨቀጭቁኝ በቃ እዚህ እንደምትሰራ ስላወኩኝ ነው የመጣሁት። ታዲያ ምን ችግር አለው? ምንም ችግር የለውም። አውቃለሁ ተስፍዬ፣ በደንብ ነው የማውቀው፣ በደንብ አውቃለሁ። ታዲያ ለምንድን ነው እንደው የመድረክ ልብሶች ገዝተህ በቃ በሳምንት አንድ ቀን እኔ ቤት ትሰራለህ? እዚህ ቤት ከሚከፈል 3 እጥፍ አድርጌ ነው የምከፍልህ። ከአውሮፓ በርካታ ልብሶች ይዤ ስለመጣሁ የልብሱም ነገር አታስብ። እንደገና ደግሞ በሳምንት አንድ ቀን ለምን በሳምንት 4 ቀን እንደገና ደግሞ ደሞዝ እከፍላለሁ ምናምን ትላለህ። እኔ ለአንተ በነፃ ነው የምሰራው። ትቀልዳለህ? ቀልዱንማ የጀመርከው አንተ ነህ ደፋር። ተስፉ ለጓደኝነታችን ቺርስ።